ነበረ የመጣው ደግሞ 10 ሰዓት ምናምን አካባቢ ነው የተባለው። እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባለው። እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት። ብዙ የእሱ ጓደኞች ማውቃቸው አሉና ጠይቃቸው ምንድን ነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ገባ። እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንን ነው ያለን። እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ጸጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት። አንተ ለዮች ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በምንድን ነው የተጣሉት? በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ የላትም ልጅ ልውለድ ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ ጓደኛ ጸብ ነው። የውስጥ መቼም እንትን አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ሊያምራት ይችላል። ልውለድ ስትለው አያትወልድም ማለት በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? አንዷለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር ሲያወራ የምንሰማው በልጅ የተነሳ በጣም እንደሚጣሉ ምናምን ነው የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ጸጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ያጠፋችው። ግን ዝም ብላ ራሷን አታጥፋም። የሆነ ነገር የተነጋገሩት ነገር ምናምን ሊኖር ይችላል። እውነታው ያለው አንቺ የምትይው እሷ ናት ራሷን ያጠፋችው ነው እያልሽ ያለሽው? እኔ እሷ ራሷን ታጠፋለች ብዬ አላስብም። እና እንደዚህ የምታደርግ ልጅ አይደለችም። እንዴት ነው አንቺ ታዲያ እሱ ተኝቶ ራሷን አጠፋች አልሽ እኮ አንቺ ከየት አመጣሽ? ልንገርሽ፣ እሱ የገባው 10 ሰዓት ነው። እሷ የሚያጠፋችው ራሷን 10 ሰዓት አይደለም 10 ሰዓት ከምናምን ነው ቢያንስ እሷ ራሷን ያጠፋችው የተባለው ማለት ነው። በተባለ ነው ጓደኞቹ ደውለው ምንድን ነው ሲሉ ቀጢ ኮምፕሊት ያደረገው ይቅርታ ስልክ ገብቶብኝ ነው። ምንድን ነው የተፈጠረው ምናምን ብለው ሲጠይቁት አይ እኔ ከገባው በኋላ ምናምን ተኝቼ አልፋኝ ስትሄድ አይቻለሁ፣ ግን እራሷን ታጠፋለች ብዬ አልገመድኩም ምናምን ብሎ ለጓደኛው ሲነግረው ሰምቻለሁ እኔ በስልክ ማለት ነው። ቆይ አንቺን በደንብ ነው የምፈልግሽ። በደንብ እንዳትወጪ፣ ስልክም ከደወሉልሽ እንዳታነሺ። ይሄ ይኸውልሽ ለሁሉም ጥሩ ነው። ኦኬ ቆይ አንቺ ይኸውልሽ እንግዲህ ታውቂያቸዋለሽ፣ ከአንዷለም ጋርም ንግግር አለኝ ብለሻል። ስለዚህ አንዷለም ቤት ውስጥ ተኝቶ ነው እሷ ራሷን ያጠፋችው ነው እያልሻለሽ። ይሄንን ነው የሰማሽው ከጓደኞች ምናምን? አትደውሉባት። አልሰማሁም። ስልክ አንዴ እየተደወለብኝ ነው። አልሰማሁሽም ነበር ያልሽኝ? አታንሽላቸው፣ እረፉ። አንቺ ያልሽ ያለሽው አንዷለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሻለሽው። ሰው አንዷለም ቤት ውስጥ ለመኖሩ ምንድን ነው መረጃው? ለጓደኛው ነግሮታል። ውዴ ኦኬ፣ አብሮ እንዳሉ ጋር ሲያወራ ከእሱ ጋር በጣም የሚቀራረቡ ጓደኞቹ አሉት። የጣፉ ልጆች ናቸው ምናምን ብሎ ሲሆን ሌሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች፣ አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን ያህልም እንትና እያሉ አይደለም። በጣም ትልቅ ጸብ ምናምን አለ መሀላቸው። በየጊዜው ጸብ አለ ቀነኒ እና እሱ ጋር እሱ መሀል ማለት ነው። እኔ ለእሱም ልደግፍ አልችልም፣ ለእሷም ልሆን አልችልም። ምክንያቱም ሁለቱም ደሜ ናቸው። ግን ሁለቱም መሀል ጸብ እንዳለ አውቃለሁ። ስለዚህ እሷ ተናዳ ራሷን ታጠፋለች ብለሽ ታስቢያለሽ? ባይዘዌ ቀነኒ ከዚህም በፊት 2 ምናምን ሞክራለች ራስ ማጥፋት፣ ራስ ማጥፋት ከዚህም በፊት 2 ምናምን ሞክራለች። እንደዛ ብሎ ነግሮናል እሱ። ከዚህም በፊት የሆነ ጊዜም ራሷን ልታጠፋው ነበረ ምናምን ደርሼላት ነው ምናምን ብሎ ነግሮናል። ግን ይሄ ነገር አልወጣም ነበረ፣ መጀመሪያ አልሰማም ነበረ። ግን እሱን የነገራችሁ ራሷን ለማጥፋት እንደምትፈልግ? አዎ ራሱን የነገረ አንቺ ምክንያቱም እሱ ሊፈታት ይፈልጋል።
እሷ ደግሞ አትፈልግም። ኦኬ እስቲ እና ታዲያ አንቺ አሁን ይሄ ከባድ ነው። እስቲ ግን ቆይሜ እኔ ምለው አንቺ ከሁለቱም ጋር ቀረቤታ አለሽ አይደል? ከሁለቱም ጋር ቀረቤታ አለሽ? ሲፎ አለሽ? ቶባት ይሆናል የቤት ነገር እኮ ነው። አሁን ይሄ የቤት ውስጥ ጉዳይ ነው። ግን ዋኑፊ በዚህ ያክል እርግጠኛ ሆኖ እሷ ማውራት እንትን ነው። ቆይ ወጣች፣ አስወጧት፣ እንድትወጣ አደረጓት። ሲፎ ኮቱ ዴቢ ትመለስ። አይታወቅም ለማጣራት ሄደዋል እና አጣርቶ ሁሉን ነገር እንደዛ ብናወራ የተሻለ ነው። ቤት ውስጥ ከነበረ እስቲ ሙባ እንዴት ቤት ውስጥ ከነበረ እንዴት እሱ እኮ ነው። አሁን እኮ ቤት ውስጥ ነው አለች እኮ እሷ እኮ የውስጥ አዋቂ ነኝ ብላለች። ከእሱ ጋር ማወራለሁ ብላለች። ከእሷ ጋርም ግንኙነት አለኝ ብላለች። እሱ ቤት ውስጥ ሆኖ ተኝቶ ነው ራሷን ያጠፋች እያለች ነው። አይደለም ከአንዳንድ በኩል እየተወረወሩ ያሉ ፕሮፓጋንዳዎች አሉ እና ከእሱ ጋር ተመሳሰለብኝ። አሁን ፌስቡክ ላይ የሚጻፉ ነገሮች ፌስቡክ ላይ የማይጻፍ ማን እኔ ኧረ ምንድን ነው እና እሱ ነገር ቢጣራ የተሻለ ነው። ፌስቡክ ላይ መቡ ፌስቡክ ላይ ብዙ ነገር እየተባለ ነው። ፌስቡክ ላይ አሁን እኔ መቡ ያልወደድኩት ነገር ምንድን ነው መሰለህ? ፌስቡክ ላይ እሱን ታርጌት እየተደረገ ነው። ቢኮዝ ኢላ ጀሪቲን ላይ ባየ ሙጫ ከነበርባቸው ለሱ ነው። አሁን እሷን ራሱ ለዛ ነው እሷ ራሱ እንዴት ከጀርባ ማን አለ ዳሱ አወነ ነው ገባ አመቀበዴ ነው ሙጨቲ እንትን አናርገው እንዴ ፖለቲካ እናርገው እንዴ ፖለቲካ የምናደርገው ነገር የለም። ዋኑፊ እኔ አሁን ለምሳሌ ካጠፋው እኔ መያዝ አለብኝ እንዴ? ያጠፋ ሰው መያዝ አለበት። እሱም ካጠፋማ ነው። ግን ይኸውልህ እንደሱ ሳይሆን ይኸውልህ አንዳንዴ ምን ያደርጋል ሲፈልጉት ስለነበረ ፎክስ ሲያደርጉት ስለነበረ ኤኒባዲ ልከው እንደዚህ አይነት ሸር ያሰራሉ። ሜንቲንግ እሱ ነው። በቃ እሱ መግባት አለበት እስር ቤት ውስጥ ዴውልዱ ኤኒቲንግ ኤኒ ድራማ ኤኒ ቶክ ሊያደርጉ ይችላሉ። እሺ እሱ ከገደለው ወይም ሌላ ሰው ከገደለው እንደዚህ ሬሳውን በፍጥነት ደባብቆ መውሰዱ ለምን ተፈለገ? እዛ ላይ ነው። ለምን ሳይጣራ እች ልጅ እንዴት ከአምስተኛ ላይ ራሷን ልወረውር የቻለችው? መወርወሯንስ ማናረጋገጥ? ሬሷ በምን አይነት መንገድ ነው ሌላ ቦታ ተገላን የተወረወረችው የሚለው ነገር መረጋገጥ አለበት። ገባሽ? ልጁንም ታርጌት ሊደረግ ይችላል። አንዳንድ ነገሮች ስላሉ ማለት ነው። የሆነ በአዲስ ነገር እየመጣ ሊሆንም ይችላል ስላለው ነገር ምናምን ሊፈራም ስለሚችል ታርጌት ሊደረግ ይችላል። በሱ ነው የሮባያር ካለ ተላላኪ ነው እንጂ ለኦሮሞ የቆመ መንግስት የለም። ተላላኪ እድሜ ልኩን እንደ ተላላኪ ነው። ተላላኪ የሚያደርግ ሲባል የሚገል እንጂ ለኦሮሞ እውነት የቆመ መንግስት የለውም። ኦሮሞ ተላላኪ የአሁኑ የብልጽግና የሚባል ለፊት የቆማችሁ የምትከራከሩ ካላችሁ ነው እናንተ ተላላኪዎች ማለት ነው። ስለዚህ አስቢ እስኪ እንግዲህ በሌላ እጅ ብትሞት እቺ ልጅ ቢያንስ አንድ ታመናቸው ታርጌት ተደርጎ የኦሮሞን ጭንቅላት ለማስደፋት የተሰራ ስራ ነው። ይሄ ነው
የሚገርምሽ የመንግስት ባለስልጣን ይሄ ለኦሮሞ አሁን በቅርብ ጊዜ አዳማ ላይ የሆነ በጣም ለኦሮሞ ተቆርቋሪ ሰው ተገለዋል። በሚቀጥለው አብይን ነው የሚደፋው እና ስለዚህ ታርጌት ተደርጎ ነው እየተገደለ ያለው። ኦሮሞ በየአቅጣጫው ጭንቅላቱን የሚደፋበት ስራ እየተሰራ ነው። ብልጽግና የሚባለው ኦሮሞ ተላላኪ እንጂ ለኦሮሞ ህዝብ የሚከላከል አይደለም ነው። ይህንን እመኑት፣ ወደዳችሁም ጠላችሁ ማለት ነው። ኦሮሞን እየገደለ ያለው ይሄ አሁን ስርዓት በኦሮሞ ስም የሚነግድ ስርዓት ነው። ስርዓቱ ደግሞ ኦሮሞን የማጥፋት ኦሮሞን ጭንቅላት የማስደፋት ስራ እየሰራ ነው ያለው። ይሄ ነው። እንደገና ደግሞ በቃ ትንሽ ብቅ ብቅ ያሉ ኦሮሞነትን የሚገልጽ ስራ የሚሰሩ በሙዚቃ በምን በአርቱ ትንሽ ብቅ ብለው የወጡ ካሉ በቃ መጥፋት አለበት ነው። በቃ መገደል አለበት ነው። የለንም አርቲስት አልባረጉን እኮ አርቲስት የለንም። እስቲ አንድ ሙቪ የመጨረሻ እስቲ የኦሮሞ ሙቪ በሲኒማ የተመረቀ እስቲ በቅርብ እስቲ አንድ ንገሩኝ። አርቲስት አክተር የለን፣ ዘፋኝ የለን። ለቀሙ ታዲያ እንዴት አድርገሽ ነው አንቺ ምትሰሪ? የተማረ እስር ቤት ስራ እንዳይሰራ ነው። የተማረ አዲስ አበባ ላይ የመሸገው ወንበዴ ሌላ ድራማ በየጊዜው ነው የሚወጣው። በየጊዜው ነው የሚመረቀው። አንድ የኦሮሞ አርቲስት አንድ ካል ድብን፣ ዘፋኙ ድብን፣ ፖለቲከኛውን ድብን፣ ምኑን ድብን። በቃ ግልጽ ነው። ለኦሮሞ የማትሆን እባብ ስርዓት ኦሮሞ ዝቅ ብሎ ኦሮሞ ደፍቶ እናንተ ትደፋላችሁ ነው። የጊዜ ጉዳይ ነው። በአዲስ አበባ ባለፈ ናዝሬት ላይ ትልቅ ሰው በጣም ተሰሚነት ያለው በህዝብ የሚወደድ ሰው ነው የገደሉት። ሳምንት ሳይሞላ ነው እችን በአዲስ አበባ ላይ እንደገና የደገሙት። ኦሮሞን በከተሞች ላይ ኦሮሞን ጭንቅላት የማስደፋት ስራ ታርጌት ተደርጎ በደህንነት ስራ እየተሰራ ነው። ወደዳችሁ በተለይ ፊንፊኔ ላይ ኦሮሞ እኮ ፊንፊኔ ላይ በራሱ መኖር እንዳይችል እኮ ነው ያደረጉት። አይኖርም እንዴ ዋኖፊ ቆይ ገዳያ ታውቋል እንዴ? ኪድናፕ የሚደረግ ኪድናፑ ይሄ ሸርድ ግድያው ዋና የሚባሉት የሚሞቱት የኦሮሞ ልጆች ፊንፊኔ ላይ ነው። ታችን በመሞቷ እናዝናለን፣ ግን ገዳዩ ሳይታወቅ እንደዚህ ማውራት ጥሩ አይደለም። አንደኛ፣ ሁለተኛ መንግስት ራሱ ስራው ምንድን ነው? የገደለውን ካወቀ መግደል ነው። እንግዲህ ህጻናቶች የተደፈሩ ነው፣ ብዙ ሴቶች ሞተዋል። እስካሁን ድረስ ገዳዩ አልታወቀም ሲባል ነው የምንሰማው። ጠይቅሽ ምን መስልሻል? ሬሳው ሳይመረመር ከቶሎ ከአዲስ አበባ እንዲወጣ የተደረገበት ምክንያት ምንድን ነው? ንገሪኝ እስኪ አንቺ። እኔ ይኸውልህ ወንድሜ እኔ አላየሁም እዛ ቦታ እንዳንተ እዚህ እኛ ስለምናውቅ ነው። እኛ እናውቃለን፣ ቁስላችንን እኛ እናውቃለን፣ ሸሩን እኛ ድብና አድርገን እናውቃለን። እኛማ ስለምናውቅ ነው የምናወራው። ግን በዚህ ጉዳይ ላይ ጠንከር ብለን ስራ መስራት አለብን። አንድ ቀን እኔ አሁን በመንግስት ደህንነት እየተለቀመ ስለሆነ ህዝባችን ይህንን እንዲያውቅ ህዝባችን የማሳወቅ መብት እንዳለን ሊያውቁ ይገባል። በተመስገን ጥሩ የተደራጀው ደህንነት ኦሮሚያ ክልል ላይ እየዞረ ልጆቻችን እየጨረሰ እንደሆነ እንናገራለን። ወደዳችሁም ጠላችሁም እችን ልጅ የገደሉት ደህንነቶች ናቸው። እሱን ለማሰር ተብሎ የተደረገ ስራ ነው። ወደዳችሁም ጠላችሁም ማለት ነው። ምን እንደምታመጡ እናያለን። ቢኮዝ እሱን ዝም ብሎ ካሰሩት ሌላ ችግር ነው። አይሆንም። ኦሮሞ እንዴት ስለዚህ the only way አቀዝቅዞ ለማሰር የሚቻለው እሱን ከዛን እሱን አይታወቅም። እኛ አንድ ነገር አለ። ሁለቱም እኔ አንዱ ዓለም በእሷ ግድያ እጅ ላይ ካለው እኛ ኦሮሞዎች አንዱ ዓለምን እንዴት መጀመሪያ ዘቅዝቄ እንዳይሞት እንዳይኖር አድርጌ የምናገር እኔ እሱን ነው። ለእውነት ነው እኛ የምንቆመው፣ ለእውነት ነው። ነገር ግን ድብን ያለች የደህንነት ሴራ መሆኗ
ግልጽ ነው። ከመጀመሪያም ጠምዶት ነበር ልጁን ሲከታተሉ ነበር፣ ነገር ሲፈልጉት ነበር። አንዴ በዚህ አንዴ በዛ አንዴ በዚህ ምንም ውስጥ የለ፣ ፖለቲካ ውስጥ የሌለ ከሁሉ ጋር ተዋዶ ትዕግስተኛ ሰው፣ ቀዝቃዛ ልጅ። በቃ ዘፈኑ ነው ገና ብቅ አለች፣ የኦሮመኛ ዘፈን ይዛ ብቅ አለች። በቃ አይ እቺ ብቅ ብላለች ቦታን ጧ ወዲያውኑ ላፍ እሱን ለማንበርከክ እሷን በሏት። ሁለቱም የኦሮሞ ልጆች ናቸው፣ ደሞቻችን ናቸው። እኔ በቃ ባይ ዘ ዌይ ፊንፊኔ ፊንፊኔ ማለት ባይ ዘ ዌይ ወይም ሸገር እናንተ ወይም አዲስ አበባ በሉት አይ ዶንት ኬር። ያቺ ምድር የኦሮሞን ታዋቂ፣ የኦሮሞን ጀግና፣ የኦሮሞን አርቲስት፣ የኦሮሞን ወጣት በመብላት የምትታወቅ ናት። እዛ ጋር ደግሞ በአብዛኛው የሚንቀሳቀሰው ባለስልጣኑ ደህንነቱን ኦኬ፣ ባለስልጣኑ በደህንነቱ የሌላው እንደዚህ በቀላሉ አይደፋም። የአማራ ልጅ እንዲህ በቀላሉ አትደፋውም። እንዲህ በቀላሉ ደፍተ የምትሄደው የአማራ ልጅ አይኖርም፣ ወይ የትግራይ ልጅ። ኦፒዲዮ ግን በደስታ ነው የምታየው። እጇም ራሱ አለበት እንጂ ትጠቁማለች። ኦፒዲዮማ ጠቁማ ነው በለው ነው። ኦፒዲዮ እኮ ውስኪና ጮማ አጠገብ አርገላት እያዋራህ እያሳሳቀው ከዛም በኋላ ኢንፎርሜሽን ሰጥቶ እኮ ልጆችን ድብና አስደርጎ የሚያልፍ ነው። ትጠረጋለች። እቺ ቅማላም 4 ኪሎ ቁጭ ብላ ህዝባችንም ታስጨር። እቺ ቅማል ትነቀላለች። የጊዜ ጉዳይ ነው። ደርሷል። እንደ ዋናነት ያው ልንገርሽ፣ ህዝባችን በጣም በምስጢራዊ በሆነ ጉዳይ እየገደለን ያለው በዚህ በብልጽግና ደህንነት በሚባለው በጥሩነህ ተመስገን ጥሩነህ ያደራጃቸው ደህንነቶች በኦሮሚያ ክልል ከተሞች ላይ ተሰማርተው ማንን መግደል እንዳለባቸው በጥናት እያጠኑ የኦሮሞን ህጻናቶች፣ የኦሮሞን ልጆች እየጨረሱ ነው። ለኦሮሞ የሚቆረቆር ሰው እየፈለጉ እየገደሉ እንደሆነ በሚዲያ ላይ በደንብ አድርገን መነገር መቻል አለበት ማለት ነው። ይሄ በጥናት የተሰራ ነው። ልጁን ለማሰር ተብለው በጥናት የተሰራ ስራ ነው። ይህ እንግዲህ አንዱ አለም ነው ከፎቅ የወረወረ፣ ከ5ኛ ፎቅ ነው የተወረወረችው ይላሉ። ግማሹ ሌሊት ነው ይላል፣ ግማሹ ጠዋት ነው ይላል። እቺ የተሰራችው በደህንነት ነው። ደህንነቶች ናቸው ይችን ስራ የሰሩት። ይችን ስራ የሰሩት ደግሞ ልጁን ለማሰር ነው። ሰሞኑን የሆነ ዘፈን ለቋል አሉ። መንግስትን የሚነካ ዘፈን ለቁ ነበረ። ኦልሬዲ ሲከታተሉት እንደነበረ አንቺም ታውቂያለሽ። ወን ተብለው በደህንነት የተሰራ ስራ ነው። ይችን ልጅ የገደሉት ልጁን ለማሰር ተብለው ልክ ሀጫሉን ገለው የኦሮሞን ፖለቲካ እንዳወደሙት ያንን ስራ ነው በዚህ ሰዓት የደገሙ። በአንድ ሳምንት ውስጥ በአዳማ ላይ በቀደም ሌላ ሰው ገደሉ። አሁን ደግሞ በአዲስ አበባ ላይ ሰው ገደሉ። በጥናት የሚሰራ ስራ ነው። ደህንነቶች ናቸው ይሄንን ስራ የሰሩት፣ የመንግስት ደህንነቶች ናቸው። ይሄ ነው የምልሽ። አመሰግናለሁ። ግን እችን የምስኪን የደሃ ምስኪን ልጅ ልብ እሱን ለመያዝ ተብሎ እሱን ለማንበርከክ ተብሎ ኦሮሞ ላይ ፖለቲካ ለመጫን ኦሮሞ ላይ እችን በሏት። እኔ በቃ አሁን እኮ የኦሮሞ እናት እኮ ልጆቻቸው እኮ ህጻናት፣ የኦሮሞ እናት ህጻን ወታ ልጆቻቸውን እኮ ወደ ውጭ ልጅ አሁን እኮ የኦሮሞ ልጅ እኮ እንደ ልቡ እኮ ወጥቶ መጫወት አይችልም። ይደፈርብኛል። ትምህርት ቤት ራሱ መሄድ መልቀቅ አትችልም። ትምህርት ቤት እንደሄድ መልቀቅ አትችልም። ይደፈርብኛል፣ ይገደልብኛል ብሎ ነው የሚፈራው። በቃ አርቲስቱ ወጥቶ አርቲስቱ ግጥም ራሱ ጽፎ ራሱ ግጥሙ ራሱ ወይ በሌላ ነገር ይተረጎምበትና ይገደላል። መንገድ ተፈልጎ ግጥም ጽፎ ራሱ መስፈን ያመቻቻል። እንደ የኦሮሞ አርቲስት እኮ ፌመስ መሆን እኮ ነው የሚፈራው። ፌመስ መሆንን ከሚፈራ በላይ ሌላ ነገር አይፈራም። ባለሀብት ከሆንክ የኦሮሞ ባለሀብት ከሆንክ አለቀል። ሰላም እንዴት ናቸው? ሰላም አፄ። ተምችን ነገር በደንብ ታውቃታለህ ወይ? እስቲ አፄ ቀጥል። ኦኬ። አይ እኔ ያው ለቤተሰቦቿ መጽናናት
ያደርግላቸው ነው የምለው። አንድ ልጅቷን አይ ቲንክ ቲክታክ ላይ አውቃታለሁ። ቆይታል፣ አጥፍቷታል ከቲክታክ ለነገሩ ቆይታለች። ፖለቲካ ያው ዲፍረንት ሊኖር ይችላል፣ ግን የሰው ልጅ ግን ስፔሻሊ ሴት ልጅ እንደዚህ ሲኮን ያሳዝናል በጣም። ግን ምንድነው አሁን ጥያቄው? ይኸውልሽ ዋነፊ እኔ ምን ይሁን የሚታወቅ ነገር የለም። የሰው ልጅ የሳቀውላ እንዳለ ደስተኛ አይደለም። ገብቶሻል የምልሽ? አንዳንድ ሰው በጣም ይሄ ስፔሻሊ ሰው ፊት ለፊት እየሳቀ ምናምን የሚታይ ብዙ ሰው ውስጥ ብዙ ቁስል ይዞ ነው የሚሄደው። እና ዊሮ ነው ልጅቷ ላይ ምን አይነት ነገር እንደደረሰባት ምንም የምናውቀው ነገር የለም። የምናውቀው መቼ ነው? ምርመራ ተደርጎ ቢመጣ ራሱ ይታመንበታል አይታመንበትም የሚባለው ነገር እሱ ራሱ ሌላ የሚያጠያይቅ ነው። ቢካዝ ከዚህ በፊት ብዙ ጊዜ ሰዎች ተገደሉ ሲባል ገዳዮቹ ማን እንደሆነ አይታወቅም፣ ወይንም ገዳዮቹ ራሳቸው የሆነ ሰው ፈልገው ይዘው ይመጣሉ። ግን ምንድነው ይሄ ነገር በስነ ስርዓት የሚታወቅ ከሆነ ጥሩ ነው። አሁን ግን የሆነ ግራ የሚያጋባ ኢንፎርሜሽን አለ። አንዳንዱ ይመጡና ልጅቷን ራሷን ነች ያጠፋችው ይላሉ። ሁለተኛው ደግሞ መጥቶ ደግሞ እሱ ነው እንትን ያረጋት የሚሉ አሉ። ሶስተኛ ኃይል ደግሞ መንግስት ራሱ ገሎ እሱን ለማሰር ነው ይላሉ። እና አሁን ለህዝብም ግራ የሚያጋባው ምንድን ነው እቺ ልጅ ማን የገደላት የሚለው ላይ ወይንም ራሷን አጥፍታ ነው እሱ ነው የገደላት፣ ወይንም ሶስተኛው ደግሞ ማጥፋት አታጠፋም። በፍጹም ማጥፋቱን እርሱት። አታጠፋም። ራሷን የምታጠፋ ልጅ አይደለችም። እሱን እንርሳው። እሱ ኔቨር ከአይምሯችን ሁላችንም እናጥፋ። አታጠፋም። ራሷን አታጠፋም። እናቷን በጣም የምትወድ ዛሬ በርዝዴዋ ነበረ። ፀጉሯን አሰርቷት አስገብቷት ነው የወጣ ነው የሚባለው። ግን እዛም ቀረ የሚባል ወሬ አለ። ግን እሱን አምናሹር። ግን እቺ ልጅ there is no way በቅርብ የተመረቀች ናት። አንድ ላይ ነው የሚኖሩት። እህትዮም አብራ ትኖራለች ከነሱ ጋር። ከተጣጣሪዎች ይኸውልሽ አሁን ለምሳሌ ኤግዛምፕል የሆነ ኔቨር ነው። አሁን ለምሳሌ የሆነ ነገር እርስ በርስ ተጣልተው በንዴት የሆነ ነገር ገብቶሻል እምልሽ። አሁን የኔቨር ነው እዛ ሞመንት ላይ ምን እንዳጋጠመ የሰው ልጅ አጠቂም ወይንም የሆነ ነገር እንትን ብሏት ብሎ ልጅቷን ያሰረውት ልጁንም ያሰረው መረጃ ለማጥፋት ነው። ይህንን ልታውቁ ይገባል። ቶሎ ብሎ እስር ቤት የከተቷቸው መረጃውን ለማጥፋት ነው። መረጃ እንዳይወጣ ስለተፈለገ ለዛ ነው ቶሎ እስር ቤት ልጆቹን የከተቱት። ካሉ አማ መረጃ ይሰጣሉ። ካለ እኮ ልጁም ይናገራል፣ ልጅቷም ትናገራለች። ስለዚህ መረጃ እንዲጠፋ ቶሎ ተብለው እስር ቤት እንዲገቡ የተደረገው ለዛ ነው። እንደገና ደግሞ ቶሎ ሬሳው ከአዲስ አበባ እንዲወጣ የተደረገበት ምክንያት መረጃን ለማጥፋት ነው። ይሄ ነው። እንደዚህ አይነት ባይዘው ባለጌ ኮመንት ለምን እንትናት ዩኬ ኪንግ የሚለውን ጋይስ ኢጆሌ ኬኛ ፋይን ናፍ ጎዳ ዩኬ ኪንግ ከንጀደሙ ኤኙ አከታዬ ፋይን ጎዳሜ ቀበዳቲ ፋይን ናፍ ጎዳ ናፍ በርባዳ ኤኙ አከቴ ዩኬ ኪንግ ከደህንነቶቹ ገዳዮች ውስጥ አንዱ ሊሆን ስለሚችል ብሎክ አርጉትና አስወግዱ። አይ ብሎክ አይደረግም። እንደዚህ አይነት ሱማ ብሎክ አይደረግም። ተይዞ ነው እንጂ ሼክ የሚደረገው አይደረግም። እንዴ ለምን ብሎክም ትቀልዳለን እንዴ? አይ እንደዚህ አይነት እንትን ደግሞ የሚሳደብ ሬሳ ምናምን እያለ የሚናገር ለምን እዚህ ይቆያል? ሚዩት አርጉት። ለምንድን ነው ሚዩት ብሎክ አይደረግም። ሚዩት 4